ያው እንግዲህ የተለያዩ አዳዲስ ነገሮችን ነግራችኋለን። ስፖንሰሮቻችን ዲማ ሆፕ ሪል ስቴት፣ ዘመን ባንክ፣ ምሪንዳ፣ ሳፋሪኮም፣ ዲኤስቲቪ፣ ጊዮን ጋዝ በታዲያስ አዲስ ላይ እንድትዝናኑ በአክብሮት ጋብዘዋችኋል። ፕሮግራሙ ታዲያስ አዲስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ወደ መጀመሪያ ወሬያችን እንሂድ እንዴ? ቢኒያም ያጓጓው ወሬ በጣም ነው ያጓጓኝ። ምናልባት ለ አድማጮቻችንም ለተመልካቾቻችንም አዲስ ነገር ነው የሚሆነው። ኮማንደር ደምስ ጋር ደውል አድርጌ ያለው የደወልኩት በአዲስ አበባ በኢትዮጵያ ራሱ የመጀመሪያ በአፍሪካ ራሱ እንደገና የመጀመሪያ በዓለም ምናልባት 3 ሀገራት ላይ ነው የተባለው ሰው አልባ ፖሊስ ጣቢያ ፖሊስ የሌለበት ሰው አልባ ፖሊስ ጣቢያ እንዴት ነው ነገሩ? የሚገርም ነው። ትንሽ አስቸጋሪ ነው አይደል? ኮማንደር በደንብ ያስረዱን ይሄ ነው አይደል? አዎ ሰው አልባ ፖሊስ ጣቢያ ሲባል እንዴት ነው? እኔ ራሴ በጣም ፖሊስ ካላየው እኔ ፖሊስ ጣቢያ እንዴት ይሆንልኛል የሚል ነገሩ ሌሎች ዓለማት ይወሰዱ አሉ። እንደዛ ዱባይ ትመስለኛለች የመጀመሪያ ኤአይ ፓወርድ የሆነ ፖሊስ ጣቢያ ያስተዋወቀችው። እስኪ መስመር ላይ ኮማንደር እንደምን አመሹ? ተነስተልኝ። ሰላም ነው? እንዴት ነው? እግዚአብሔር ይመስገን። እየተጨቃጨቅን ነው። እንዴት ፖሊስ ጣቢያ ያለ ሰው ይሆናል? አብረውኝ ያሉትን እኔንም ለማስረዳት ትንሽ የሚከብድ ይመስለኛል። ጤና ይስጥልኝ ሰይፉ፣ እንደምን አለህ? መጀመሪያ አለው ይመስገን አምላክ። ሰላም ነው ኮማንደር? ሁሉ ሰላም እግዚአብሔር ይመስገን። በጣም አመሰግናለሁ ስለደወልክልን። ምን ልታዘዝ? ሰው አልባ ፖሊስ ጣቢያ ኢትዮጵያ ሊኖራት ነው ቦሌ አካባቢ የሚባል ነገር ሰማውና ጎግል ስናደርግ አፍሪካ ውስጥ የመጀመሪያው ነው። በተቀረው ዓለም ዩኤኢን ጨምሮ 1-2-3 ቦታ አለ ይላልና 2 ቦታ ምንድነው? አሁን ሰው አልባ ፖሊስ ጣቢያ ሲባል ምንድነው? ስዕል ቢሰጡን። ኦኬ ሰው አልባ ማለት ስንል ስማርት ፖሊስ ስቴሽን ነው፣ ኤስፒኤስ እንለዋለን በአጽሮተ ቃል። ምንድነው እሱ? ይሄኛው ሰው አልባ ማለት ፖሊስ እዛ አካባቢ ላይ ከፖሊስ ጋራ እዛ ሆኖ የሚያጨናንቀው ወይም የሚጠይቀው ምናምን ነገር ላይኖር ይችላል። ሰዎች ይገባሉ ነፃ ሆነው እዛ ስማርት ፖሊስ ስቴሽን ውስጥ ይገቡና የሚፈልጉትን መረጃ ፖሊስን ሪሞትሊ አክሰስ ያደርጉታል። የገጠማቸው ችግር ካለም ኬዝ እሱን ለፖሊስ ወዲያውኑ በስልክም ኤፍፒ አፕ የምንለው አፕሊኬሽን አለ፣ በአፕሊኬሽኑም እንደገና ደግሞ በቪዲዮ ኮልም ከፈለጉ በቪዲዮ የሚፈልጉትን መልእክት ፖሊስን ሪሞትሊ አክሰስ ያደርጉታል፣ ወይም ከሩቅ ሆነው ያገኙታል ማለት ነው። ለምሳሌ ይህ በጣም የዘመነ ፖሊስ ጣቢያ ኤስፒኤስ እያየሁት ነበር የባህር ማዶውንና በመደበኛው መታወቂያ ስለኔ የሚገልጸው መታወቂያ የበፊት ቢሆን በኤስፒኤስ መጠቀም ይችላል ወይስ የግድ ፋይዳ ያስፈልገኛል? ኤስፒኤስን ለመጠቀም አሁን ላይ የዲጂታል ወይም የፋይዳ ሁሉም ጋር ስላልተጠናቀቀ አሁን ዲጂታሉን የሀገር ውስጡን ወይም የኛን የቀበሌውን መታወቂያ ሰፖርት ያደርጋል። እየቆየ ግን ወደ ናሽናል አይዲ ሁሉም ጋር ተደራሽ መሆኑ ስናረጋግጥ ናሽናል አይዲን ብቻ ሰፖርት እንዲያደርግ ይደረጋል። ለምሳሌ ቦሌ ላይ ንጥቂያ ወንጀል ተፈጸመብኝ፣ ወደ ኤስፒኤስ አይበለው ያው ገባሁኝ፣ የነጠቀኝን ሰው አልያዝኩትም፣ በቃ ክስ መመስረት ፈለኩኝ፣ እንዲህ አይነት ወንጀል ተፈጽሞብኛል ብል ይሄንን ኦንላይን የሚከታተል እኔ ምላሽ የሚሰጥ የፖሊስ አካል አለ ወይስ ግንኙነት የሚሆነው ከማሽኑ ጋር ብቻ ነው? ኢሚዲየትሊ አንተ ልክ ይሄንን መልእክት ለፖሊስ እንደሰጠኸው ላይፍ ያንተን መረጃ የሚቀበል አለ። ኦፕሬሽናሊ ደግሞ ስራው ላይ ያሉ በየተሰማርቶ ያሉ ፖሊሶች፣ ለስራ የተሰማሩ ፖሊሶች እሺ ቀጥታ ግንኙነት ስላለ እሱ ሰጥቶን መረጃውን ሰጥቶ ለተበዳዩ መረጃውን ሰጥቶን ይሄዳል። ከዛም በኋላ ወዲያውኑ ኦፕሬሽን ላይ ላሉት የፓትሮል ላይ እየሰሩ ያሉ የፖሊስ የወንጀል መከላከል ኃይላችን ወዲያውኑ መረጃው ይሰጣቸዋል። በዛ መሰረት ይዛሉ። በመኪና የተደገፈ ከሆነ ደግሞ ቅሚያውና ነጠቃው ታርጋው ለትራፊክ ይሰጣል። ወዲያው በስራ ላይ ያለ ትራፊክ በቁጥጥር ስር እንዲያውለውና እንዲያስቆመው ይደረጋል።
የደህንነት ከዛን ለአመለከተው ሰው ደግሞ የደረሰበትን የኬዙን ስታተስ ይገለጽለታል ማለት ነው። የደህንነት ተቋማቶቻችንን እንደዚህ በቴክኖሎጂ ማስታጠቅ መቼም ወደ ኋላ የምንለው ነገር አይደለምና ፌደራል ፖሊስ ከዚህ በፊትም አንድ ያደረገው ኦንላይን ጥቆማዎችን ማድረስ እንዲሁም ደግሞ ወንጀለኞችን ለመፈለግ እንደዚሁ አፕሊኬሽን ዴቨሎፕም አድርጋችሁ ነበርና እነዚህ ነገሮች አንድ ላይ ሲታሰቡ የሚመጣው ነገር ምንድነው? በተለይ ከባባድ ወንጀሎች ላይ ጥቆማ በመናደርግበት ጊዜ መሀል ላይ ቴክኖሎጂ ሲባል ለብቻውም ደግሞ ሌላ ደህንነት የሚፈልግ ይመስለኛልና ከዚህ ከኤስፒኤሱ ጋር ተያይዞ የራሱ የኤስፒኤሱ ደህንነቱን ራሱ ለመጠበቅ የሚያስችል የደህንነት ነገር ስታጥቋል ወይ? በጣም በትክክልና ትክክለኛ ጥያቄ ነው። ካሜራዎቹ ይሄ ስማርት ፖሊስ ስቴሽኑ በግል ኬዝ የሚሰጥበት ፕራይቬት እንትን አለ። ከሱ ውጪ በውጪም በውስጥ በኩልም የደህንነት ካሜራዎች አሉ። እነኚህ የደህንነት ካሜራዎች ደግሞ ሴንተር ፌደራል ፖሊስ ዋናው መስሪያ ቤት ላይ ያለውን አጠቃላይ የደህንነቱን ጉዳይ ፎሎ አፕ የሚያደርግ 24/7 ስራ የሚሰሩ ኦፕሬተሮች አሉን። ኦፊሰሮች የሚከታተሉ ተገቢ ያልሆነ ነገር ካዩ ወዲያውኑ እዛ አካባቢ ላይ ለሚንቀሳቀሰው የኛ ኃይል መረጃ ይሰጡና ችግሩ እንዲፈታ ይደረጋል ማለት ነው። ስለዚህ የደህንነት ካሜራዎች አለ። ፐርፌክት። ስለዚህ እንደ መጀመሪያ ሆኖ ነው ይሄ የሚመጣው። መቼም ተከታታይም ይኖሩታል ያስባሉ። እንደው ይሄ ኤስፒኤስ በተገጠባቸው ሌሎች ሀገራት እንግዲህ ቁጥራቸው ምናልባት በጣም አነስተኛም ቢሆን ጥቅሙ ምን ያህል ተገመገመ? ማለት አሁን ወደ ኢትዮጵያ ሲመጣ የሌሎች ሀገራት ላይ ይህ ስራ የሰጠው ጥቅም ግምት ውስጥ በመግባት ይሆናል ብዬ ስለማስብ ነውና ምን ያህል አጥጋቢ ውጤት አምጥቷል? ምን ያህል ጠቀመ? ኤስፒኤስ የገጠሙ ሀገራት ላይ ያለው ልምድ እንዴት ነው? በጣም ጥሩ አጋጣሚ ሆኖ ሴፉ እኔ ዱባይ ላይ ሄጄ ማየት እድል ገጥሞኝ ነበርና አንዱ ዱባይ ላይ ነው ይሄ አፕላይ የተደረገው። እዛ ላይ ያሉት ያው በተለይ ደግሞ የውጭ ዜጎች አሁን በእኛ ሀገር ኬዝ ስታየው መረጃ ለመስጠትና እንደዚህ አይነት ድጋፍ የፖሊስን አገልግሎት ማግኘት ሲፈልጉ ኢዝሊ ወይም በቀላሉ አያገኙም። እንደዚህ አይነት ቦታ ሲሆን ግን በቀላሉ ያገኛሉ። ሁለተኛ ዜጋውም ራሱ ጣቢያ ላይ ሄዶ አንዳንድ ነገሮችን ለማድረግ መረጃ ለመስጠት የሚቸገርበት ሂደት አለ። በአቅራቢያው ባለው ሄዶ መረጃ መስጠት ያስችለዋል። ስልኮች አሉ። ባይ ዘ ዌይ ስማርት ፖሊስ ስቴሽን ውስጥ 991 ሊያስጠቅሙ የሚችሉ ዲጂታል ስልኮችም አሉ። እንዳልኩት ከኤፍ አፕ ጋራ የኢትዮጵያ ፌደራል ፖሊስ ሞባይል አፕሊኬሽን ጋራ ኢንቲግሬት የሆነ ነው። እነኚህ አንድ ላይ ሆነው ቅድም ሲነሳ እንደነበረው ጥያቄ ፖሊስ ለህብረተሰቡ ተደራሽ እንዲሆን የሚያስችሉ ናቸው። መረጃን እንዲያገኝና ህብረተሰቡ ጋር ፈጥኖ ምላሽ መስጠት እንዲችል የሚያስችሉ ቴክኖሎጂዎች ናቸው። ይሄኛው እንግዲህ እየሰፋ ሲሄድ ዜጎች ፖሊስን ኢዝሊ አክሰስ ማድረግ እንዲችሉ ያስችላቸዋል። ለምሳሌ የኮሚኒቲ ፖሊሲንግ መዋቅሮች አሉ። እነዚህ መዋቅሮች ጋር ሲስተሙ ኢንቲግሬት ይሆናል። ልክ እዛ ከሄዱ ከመረጃ እንደደረሰው ማዕከል ላይ ያለው ወዲያውኑ ለአቅራቢያ ወዳለው የኮሚኒቲ ፖሊሲንግ መዋቅር በጣም ኒረስት ወደሆነው መረጃውን ይሰጣል። ህብረተሰቡ ወዲያውኑ ፈጣን ምላሽ እንዲያገኙ ያስችላል። ይሄ ብቻ አይደለም። ምናልባት እንፈልጋለን ካሉ ኢቭን ክቡር ኮሚሽነር ጀነራልም ማግኘት ፈልጋለሁ ካሉ ማዕከል ላይ አክሰሱ አለው። እንደ ኬዙ ሁኔታ እሳቸውን ማግኘት ያለበት ሰው ከሆነ ኢቭን እሳቸውን አክሰስ ማድረግ ያስችላልና አክሰስ ማድረግ እንዲችሉ ኦፖርቹኒቲ የሚፈጥር ሌላ ጣቢያ ሄደው ችግራቸው መግለጽ የማይችሉበት የተበደሉት ነገር ካለም ማዕከል ላይ እዛ ሄደው በመስጠት ሁሉም ኃላፊ ኬዙን እንዲያቀው በማድረግ ፍትህ በቀላሉ ማግኘት የሚያስችል ነውና ትልቅ ድጋፍ ወይም ለዜጋው ትልቅ አስተዋጽኦ ማበርከት የሚችል ነው። ኮማንደር ምናልባት ዱባይ ሄጄ አይቼዋለሁ ብለሃል። ቅድም ወደ ጠየቅኩት ጥያቄ ልመልስና ምን ያህል እነሱ በዚህ በስማርት ፖሊስ ስቴሽን ተጠቅመው ወንጀልን ተከላከሉ? ምን ያህል ጠቀመ ይሄ ተቋም የሚለውን አይተህ ከሆነ እንዴት አገኘኸው? ያው እንግዲህ ወደዚህ ስናመጣውም እዛ ያለውን ኤክስፒሪየንስ ነው አዶፕት ማድረግ የፈለግነው። እዛ ምንድነው
ብዙ ዱባይ እንደምታውቀው የብዙ ዜጎች የሚሳተፉበት ስለሆነ የሚሄዱበት ሀገር የሚኖሩበት ሀገር ስለሆነ እጅግ በጣም ብዙ ኬዞች ነው የሚመጡት። ሰፖርት ሲያደርጉና የፈቱትን እስከ 700,000 ምናምን ኬዞችን ማኔጅ አድርገንበታል ነው የሰጡን መረጃ። በተለያየ መንገድ እዛ እየሰጡና ብዙ ቦታ አላቸው እነሱ እንትኑን ስቴሽኖቹ ብዙ ቦታ አላቸው እና ዜጎች በዛ የውጭ ዜጎችም የሀገር ውስጥም ያንን እየተጠቀሙ የፖሊስን አገልግሎት እንደሚያገኙና መፍትሄ እንደሚሰጡ ባይዘወይ እዛ ሌላኛው ልክ የፖሊስን አገልግሎት ብቻ ሳይሆን ወደ 46 የሚሆኑ ፐብሊክ ሰርቪሶችን እንትን ያደርጋሉ እዛ ላይ ኢንቲግሬት ተደርገዋል። ለምሳሌ የተለያዩ ክፍያዎች ምናምኖችን ሁሉ ኢዝሊ ከዛው መክፈል እንዲችሉ እዛ ላይ ኢንቲግሬት ተደርጎ ይሰራሉ። የፖሊስን አገልግሎት ብቻ ሳይሆን የፖሊስ ሰርቪስ የሚሰጥባቸውና ክፍያ የሚፈጸምባቸው ካሉ እዛው ጨርሰው የሚወጡበት ሂደት አለ። የአድማጭ ጥያቄ ነው። ቋንቋዎችን በተመለከተና ቴክኖሎጂ ላይ ደግሞ መቼም በእድሜ ገፋ ያሉት ደግሞ ምናልባት በአንድ ጊዜ ከዚህ አሰራር ጋር መላመድ ሊከብድ ይችላል። የተለያየ የኑሮ የተለያየ መቼም ታውቀዋለህና ከዛ አንፃር ምን ያህል ተቃኝቷል የሚል ጥያቄ መጥቷል። በጣም ጥሩ። ቋንቋ ሁሉ ቢያንስ አሁን ላይ ወደ 6 ቋንቋዎችን ሰፖርት እንዲያደርግ ይደረጋል። እነዚህ ቋንቋዎች በኤፍፒ አፕ ላይ ተግባራዊ ያደረግናቸው አማርኛ፣ እንግሊዘኛ፣ ትግርኛ፣ ሶማሊኛ፣ ኦሮምኛ እነዚህ ቋንቋዎች ሰፖርት እንዲደረጉ ተደርጓል። ማዕከል ላይም በዚህ ልክ አክሰስ እንዲያደርጉ እና ሰፖርት እንዲያደርጉ ስልጠናዎችን እየሰጠን ነው ያለ ነው። ሌላው ለዜጎች ሁሉም ሰው ከቴክኖሎጂው ጋራ እንዳልከው አይተዋወቅም። ጋይዳንስ አሉ የሚመሩበት አንዳንድ መረጃዎችን ማግኘት የሚችሉበት ዶክመንተሪዎች አሉ እዛው ዲስፕሌይ የምናደርገው። በይበልጥ ደግሞ በእኛ ፔጆች ላይ በፌስቡክ ገጻችንም በዩቲዩብም ዶክመንተሪዎችን እየሰራን እንዴት መጠቀም እንዳለባቸው እናደርጋለን። በጽሁፍም እዛው ፖሊስ ስቴሽን ውስጥ ተጽፎ የሚቀመጡ ስቴፖች አሉ፣ በቀላሉ አንደርስታንድ መደረግ የሚችሉ ስቴፖች። ምናልባትም ደግሞ በጣም የሚቸገር ሰው ካለ እዛ አካባቢ ላይ የሚኖሩ ሰፖርት ሰርቪሱ እስኪተዋወቁ ድረስ ሰው በደንብ መረዳት እስከሚችል ድረስ መድበናቸው የምናሰራቸው ሙያተኞች ይኖሩናል። ድጋፍ ለመስጠት የሚፈልጉ ካሉ ከዛ ውጪ ይሆናሉ። ይሄን ተጠቃሚ ላይ ችግር እንዳይገጥማቸው ማለት ነው። ምናልባት የመጨረሻ ጥያቄ ነው። ይሄ የመጀመሪያው የስማርት ፖሊስ ስቴሽን የሚከፈተው የቦሌ ከደሳለኝ ወደ ሩዋንዳ የሚወስደው መንገድ ያለበት ድልድይ ስር አካባቢ እንደሆነ ነው የሰማሁትና በቀጣይ ሌሎች ቦታዎች ላይ የመከፈት ሐሳብ አለ? ይሄ እንደ ሳምፕል ነው የሚታየው ወይንስ ይሄ ብቻ ነው? እንግዲህ እንትን ልምዶችን እየወሰድን ምናልባት እንዳልከው ከቦሌ ድልድይ ወሎ ሰፈር ያለው ድልድይ 300 ሜትር ይመጣል። ልዩ ቦታው ካራማራ የሚባል ስፔሲፊክ ቦታው ማለት ነው። እዛ ጋር ነው። እንዳልከውም ከደሳለኝ ሆቴል ደግሞ ሲመጣ እዛ ኮርነር ላይ ነው ያለው። ከቦሌ ሲመጡ በቀኝ በኩል ማለት ነው። ሌላው የማስፋቱ ጉዳይ እዚህ ላይ የሚያጋጥሙንን ልምዶች ቀስመን መስፋት ካለበት ይሰፋል። ካልሆነ ግን እያንዳንዱን ስማርት ሞባይሎች እዛ የሚጫነውን ኬስኮች እና አገልግሎቶች ወደ ሞባይል ማሳደግ ነው የምንፈልገው። ሰዎች ከሞባይላቸው ላይ መጠቀም እንዲችሉት ማድረግ ነው ያለን ፍላጎት። ምናልባት 6 ወር 5 ወር እናይና የሚመጡትን ትሬንድ አናሊሲስ ከሰራን በኋላ የሚቀጥለውን ሁኔታ የሚወሰን ይሆናል ከሚያጋጥሙን ሁኔታዎች ተነስተን። ከረንትሊ ግን በዚህኛው መጀመርና ያለውን ሁኔታ መረዳት ነው። ለህብረተሰቡ የበለጠ ተደራሽ ለመሆን ግን ስማርት ሞባይል ያለው ሁሉ ኤስፒኤስ ውስጥ የሚሰጠውን አገልግሎት ስማርት ሞባይሉ ላይ አፕሊኬሽኑን ዳውንሎድ አድርጎ መጠቀም እንዲችልና አገልግሎቱን ማግኘት እንዲችል ለማድረግ ነው እየፈለግን ያለ ነው። አለበለዚያ ሁሉም ጋር ከሆነ ኮስትም ስለሚሆን እንትን ይላል፣ ያስቸግራል። ዞሮ ግን ከንትኑ ዲፕሎይ ካደረግና አገልግሎት ጀምረን የምናገኘው ፋይንዲንግ ጋይድ ያደርገናል ማለት ነው። ምናልባት መጨረሻ የአድማጭ አስተያየት እያየው ነው። በጣም ወንጀል ይበዛበታል ብዬ የማስበው መርካቶና መገናኛ ላይ ነውና
ይህ ተቋም እዛ ላይ ቢሆን ይበልጥ አጥጋቢ ነው ብዬ አስባለሁ የሚል ሀሳብ መጥቶልሃል። በጣም ጥሩ ነው። ባይ ዘ ወይ ሴፉ እንትን ብቻ አይደሉም ያሉን። ምናልባት መተጎሚተን ከሆነ ማዕከል ላይ ካሜራዎች አሉን፣ ዲፕሎይ የተደረጉ ካሜራዎች ከተማ ውስጥ። እነዚህ ካሜራዎች እየተፈጸሙ ያሉ ወንጀሎችን ላይፍ እንከታተላለን። የሚዘረፉ የሚነጠቁ የተለያዩ ወንጀሎች አሉ። ትክክል ናቸው እየተነሱ ያሉት ሀሳቦች። ግን መረጃ ከኛ ጋር ወስደው እነኛን ሰዎች የሚያዝ በመኪና የሚፈጸሙትን ታርጋቸውን እያያዝን ማንነታቸውን እየለየን ለፍርድ ቤት ለማስረጃ ስንጠየቅም እያቀረብን፣ አንዳንዱን ደግሞ ኦን ስፖት ከታየ እዛው ፖሊስ እንዲይዘው በማድረግ ወንጀል እየተከላከልን ነው። በፖሊስ ስቴሽኑ ብቻ ሳይሆን እነኚህ ቴክኖሎጂዎችንም እየተጠቀምን ስለሆነ በቀጣይ አሁን መገናኛ ላይ ካሜራዎች እየተተክለዋል። እነሱን ካሜራዎች ወደኛ ጋር በቅርቡ ጆይን ያደርጉናል ሊንካቸው። እነሱንም ተጠቅመን እነዚህ ሆት ስፖት የሆኑት ወንጀል የሚበዛባቸው ቦታዎች ላይ ተደራሽነታችንና የመቆጣጠር አቅማችንን የምናሳድግ ይሆናል። መርካቶ ላይ አለን። አሁን መርካቶ አካባቢ የሚፈጸሙ ወንጀሎች ብዙ ናቸው። በዛ ካሜራዎቹን እየተጠቀምን እየተቆጣጠርን ነው። ማስረጃም ለፍርድ ቤት እየሰጠን ያለ ነው ማለት ነው። አዎ እነዚህ ነገሮች እንዳሉም እንዲታወቅ ፈልጌ ነው። ኮማንደር ደምስ መጨረሻ ስማርት ፖሊስ ስቴሽኑ መቼ ስራ ይጀምራል? ስራዎች ተጠናቋል። አጋጣሚ አሁን ራሱ ስትደውልልኝ ከዛ መጥቼ ቢሮ ስገባ ነው እዛ ያለውን ሁኔታ ቼክ ለማድረግ። የክላውድ ሰርቪስ ላይ ነው የምንጠቀመው። የመቆራረጥ ችግር እንዳይኖር የክላውድ አገልግሎት ለማድረግ ከኢትዮ ቴሌኮም ነው ይቀረን። እዛ ላይ ዲፕሎይ እየተደረገ ነው ያለው። ሲስተሞቹ ኔትወርክ ሆኗል። ኪዮስክ ማሽኖች አሉ እነዚህ አገልግሎት የሚሰጡ። ኦልሬዲ እነሱ ኢንስታሌሽን እየተጠናቀቀ ነው። ትናንሽ ነገሮች ናቸው የቀሩት። እነዚህ ሲያልቁና ኮምፕሊት ሲሆን በቅርቡ ምናልባት የአንድ ሳምንት ጊዜ ቢሆን ነው ከዛን ጊዜ ጀምሮ ኦፕን ይሆናል ለህብረተሰቡ ማለት ነው። ከልብ እናመሰግናለን በቅርቡ ስለሚከፈተው ስማርት ፖሊስ ስቴሽን ኮማንደር ደምስ ከታዲያስ አዲስ ጋር ስላደረጉት ቆይታ ከልብ ነው የማመሰግነው። መልካም አመሻሽ ብያለሁ። እኔም በጣም አመሰግናለሁ። በእንዲህ አይነት ውይይት ስላደረግን በጣም ደስ ብሎኛል። እሺ ኮማንደር መልካም አመሻሽ። ዋው ምን አይነት ስሜት ፈጠረባችሁ? በጣም አሪፍ ናጅሬ ናጅሬን ትክክለኛ ጥያቄ መገናኛ ጋር ያስፈልጋል የተባለው ጥሩ ነው። መገናኛ የት ቦታ ያስፈልጋል? ተመልካቾችም አድማጮችም ሐሳብ ይስጡ። መገናኛ ሜክሲኮ መርካቶም ብለዋል። መርካቶ ወደ አያት አካባቢ ግርግር የሚበዛባቸው ጎሮ ግርግር በጣም ይበዛባቸው አካባቢ እንግዲህ ይህ በጣም አሁንማ በየቤታችን ሊመጣ አይደል? በስልካችን እኮ ሊመጣ። እስኪ ምን አዲስ ነገር አለ አዲስ አበባ ውስጥ? እንግዲህ ምናልባት ከቀናቶች በኋላ አዲስ አበባ በአፍሪካ የመጀመሪያው የሆነውን ስማርት ፖሊስ ስቴሽን ይኖራታል። በዓለም ሶስተኛ በአፍሪካ የመጀመሪያው ነው የምንሆነው ማለት ነው። ይህ በጣም አስደሳች ነው። ያው ወንጀሉን ታውቁት የለ ሁሉም ብዙ ሰው ከወንጀል ጋር በተገናኘ በተለይ እኔ የዛሬ አመት የምሰማቸው ወንጀሎች ነበሩ። በ6 ወር ብቻ 8000 ንጥቂያ ምናምን አይነት የወጣ ሪፖርት እዚህ ይላችኋል አዲስ አበባ ፖሊስ ያወጣው እና በጣም የሚያስፈራ ቁጥር ነበርና እኔ እንደውም የዚህ የኤስፔሱ ስቴሽን ከንጥቂያውም ከምኑም በላይ በጣም ጥሩ ለውጥ ያመጣል ብዬ የማስበው ምን ላይ እንደሆነ ታውቃላችሁ? ጾታን መሰረት ያደረጉ ወንጀሎች ሲፈጠሩ ፖሊስ ጣቢያ አንዲት ጾታዊ ጥቃት የደረሰባት ልጅ ፖሊስ ጣቢያ ሄዳ ሪፖርት ለማድረግ በጣም ብዙ መንገዶችን ነው የምትሄደው። መንገዶች ስለ የምትራመደው ሳይሆን ሳይኮሎጂካሊ በጣም ብዙ የሚፈጥርባት ነገር አለና እንደዚህ አይነት ነገር እውን መሆኑ በተለይ ጾታዊ ጥቃት ላይ የሚደርሱ ወንጀሎችን ሪፖርት ሳይደረጉ የሚቀሩትን ሪፖርት እንዲደረጉ በጣም በር ይከፍታል ብዬ አስባለሁ። እንግዲህ ከኮማንደር ደምስ አነጋገር እንደገባኝ ዋናውን ኮሚሽነር እፈልጋለሁ ጉዳይ በጣም ትልቅ ነው ለሚል ሰው ከስብሰባ ላይ ወይ ከተለያዩ ጉዳዮች ላይ ተነስተው ያንን ሰው ያገኙታል ማለት ነው። እንደ ጉዳዩ ክብደት የምትፈልጓቸውን የአለቃዎች የማግኘት አክሰስ አለው። በስልክ የመገናኘት የማውራት ጉዳዮችን የማሳወቅ ያ ማለት ፖሊስና እንግዲህ ህዝቡ በጣም የሚያቀራርብም ፖሊስ ስቴሽን ነው ተብሎ እንግዲህ ይጠበቃል።
እንደ ማህበረሰብም ደግሞ አጠቃቀማችንን ልብ ልንለውም ይገባል። አንዳንዴ የውሸት ሪፖርቶችና የመሳሰሉት ነገሮችም ሊመጡ ስለሚችሉ አንዳንዴ እጃችን ላይ ሆነ ብለን ምን ሄድባቸው መንገዶች ቀልድ የሚመስሉ አይ ከፖሊስ ጋር እንኳን ሰፋጣ ይኖራል ብለሽ እንሰፈጥማ ብዙ እንኳን ከፖሊስ ጋር እንደዚህ እሳት አደጋ ምናምን ሲሆን የሚደውሉ ነበሩ። አሁን ትተዋል። ስልካቸውም ሀክ እየተደረገ ለምን እየተባሉ ስለሆነ ማለት ያው ሁሉም ነገር ቦታ አለው። ወንጀልን በተመለከተ የምር ወንጀል ቢደርስባቸውን ሰዎች ጊዜና አጋጣሚ መውሰድም ነው የሚሆነውና ከዚህ አንፃር ያው ስማርት እንደሆነው ሁሉ እኛም ስማርት መሆን አለብን ተብሎ ይታሰባል። ሐሳብ ስጡና ተመስኪ